الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله اللهم صل وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته ባለፈው ሳምንት ስለ ሶስተኛው ኸሊፋ ከነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ በኋላ የሙስሊሙን ኡማ የመሩት ታላቁን ሰሃቢ ዑስማን ኢብኑ አፋን የሳቸውን ታሪክ እያየን ነበረ እና ዑስማን ረዲየላሁ ዐንሁ እንደማንኛውም ወደ እስልምናው ከመግባታቸው በፊት ለየት ያለ ነገር በተኙበት መናቢጥ ማየታቸውንና ስለ ነብዩ ሰለላሁ ዐለይሂ ወሰለም መነሳት የሆነ ምልክት እንዳዩ በሰይድና አቡበክር እጅ መስለማቸውን አቡበክር ሲዲቅ ረዲየላሁ ዐንሁ ዑስማንን ጥሪ ሲያደርጉላቸው ያለምንም ማወላወል ቀጥታ እንደተቀበሉ ከዛም ማንኛውም ሙስሊም ይደርስበት የነበረውን አይነት ችግርና መከራ ቅጣት መታሰር መገረፍ እንደደረሰባቸው እንግዲህ ዑስማን እንደማንኛውም በማህበረሰብ ውስጥ በወቅቱ በጣም ልዩነት አለ ባሮች አሉ ዝቅተኛ ማህበረሰብ ብሎ የሚያስቡት አለ ከፍ ያለ ቤተሰብ ብሎ የሚያስቡት አለና ዑስማን ረዲየላሁ ዐንሁ ከትላልቆቹ ቤተሰቦች ውስጥ ከመሆናቸውም ጋር ምንም ግን ያው ማንኛውም ሰው ላይ ሊደርስበት የሚችለው መከራ አስተያቸውም ላይ በተለይ ደግሞ እሳቸው ለየት የሚያደርገው ቅጣቱ እንዲደረግባቸው የተደረገው ባጎታቸው በኩል መሆኑን ከዛም ነብዩ ሰለላሁ ዐለይሂ ወሰለም ስለሳቸው የተናገሩት በተለይ በጣም ሀያ እንዳላቸው እንደው ሰዎች ብዙ ጊዜ ከሰው ጋር በሚሆኑበት ሰዓት ወንጀል እንደመስራት ሀያ ያደርጋሉ ዑስማን ግን ብቻቸውንም ሆነው ቢሆን ይሄ ሀያ የሚባለው ነገር ባህሪያቸው በቃ ዑስማን መለያቸው እንደሆነ በጣም ሀያ የሚባለው ነገር በመሰረቱ በእስላም ትልቅ ቦታ አለው በዘመናችን ላይ ሀያ ማድረግ የኋላ ቀርነት ምልክት ተደርጎ ሰዎች ሊያዩት ይችላሉ ግን ፍጹም ተቃራኒ ነው ሀያ የትልቅ ስብዕና መገለጫ ነው ዑስማን እንዲህ አይነት ባህሪ እንዳላቸው አይተናል እና በመስለማቸው ምክንያት የደረሰባቸውን መከራ ተመልክተን ነው ለጊዜው ያቆምነውና ከዛ ቀጥሎ ያለውን እንደማንኛውም ሰው እንዳልነው ቅጣቱ ሲመጣ ዑስማንም ችግር ደርሶባቸው የግድ ነብዩ መሐመድ ሰለላሁ ዐለይሂ ማናቸውም መካ ላይ የሚቀመጡ ሰዎች በችግር ምክንያት መካን ለቀው እንዲወጡና እንዲሰደዱ ማዘዛቸው ይታወቃል መጀመሪያ ላይ ወደ ሐበሻ እና ዑስማን ኢብኑ አፋንም ረዲየላሁ ዐንሁ ወደዚህ ወደ ሐበሻ ምድር ከተሰደዱት ሰሃቦች ውስጥ መካከል ናቸው አስቡትማ ኢትዮጵያ ሐበሻ በወቅቱ ምድሯን ከረገጡት ሰዎች ውስጥ አንደኛው ኸሊፋው ናቸው ተሰደው እዛች ሀገር ላይ እንዲኖሩ ከተደረጉ ሰዎች ውስጥ ዑስማን ኢብኑ አፋን ይገኙበታል ዑስማን ኢብኑ አፋን እና የነብዩ ሰለላሁ ዐለይሂ ልጅ የሆነችው ባለቤታቸው ሩቀያም አሉበት የእኛን ምድር ሩቀያም ረግጠዋል ማለት ነው ይሄ እኮ በጣም ትልቅ ሸረፍ ነው በጣም ትልቅ ክብር ነው ማለት ነው የሐበሻን ምድር አይዋጥላቸውም አንዳንድ እንደው እንዲህ አይነቱ ነገር የማይዋጥላቸው ወይ ግለሰብ ወይ ማህበረሰብ ይኖራል ግን ሐቃይቁ ያ ነው ለምን ከኢስላም ጋር ያለውን ትስስር መካድ ስለሚፈልጉ እዛ ሀገር ላይ ሙስሊሙ ያለውን ሚና ማሳወቅና መግለጽ ልክ ሀገሪቷን ሙስሊም እንደተቆጣጠራት የማሰብ አይነት አባዜ ያለና ላኪን እንደኛ በጣም ትልቅ ክብር ነው የሙሐመድ ሰለላሁ ዐለይሂ እዛ የታላቁ መልእክተኛ ልጅ ሩቀያ እስከ ባለቤታቸው ዑስማን ኢብኑ አፋን ሐበሻ ምድር ተሰደው መጥተዋል ማለት ነው ይሄ በጣም የሚያስደስት ነው ሐቂቃ ልንኮራበት የሚገባ ከሆነ ከምንኮራባቸው ታሪኮች ውስጥ ይህ ነው ማለት ነው ከዛ ውስጥ በጣም በትልቅነቱ ከሚገለጹት ውስጥና ነብዩ መሐመድ ሰለላሁ ዐለይሂ ሩቀያን ለዑስማን እንደዳሯቸው ይታወቃል እንዳልነውም ደግሞ ወደ ሐበሻ ሲልኳቸው
ከሉጥ በነብይ ደረጃ ሉጥ አለይሂ ሰላም ኢኒ ሙሃጅሩን ኢላ ረቢ ለአላህ ሲሉ ነቢላ ሉጥ ተሰደዋልና ሁለቱን ግን ነቢ ምን አሉ ኢነሁማ ለአወል መን ሃጀረ ኢለላህ بعد ነቢይላህ ሉጥ አለይሂ ሰላም ከሉጥ በኋላ ከነቢይላህ ሉጥ በኋላ በአላህ መንገድ ላይ ለመጀመሪያ ጊዜ ለላ ኢላሃ ኢላላህ ሲባል ለመለኮታዊ ተግባር ሲባል የተሰደዱ ናቸው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ዑስማን ኢብኑ አፋን ባለቤታቸውን ይዘው ወደ ሀበሻ ስደት መጣዋል ማለት ነው። አሁንም ደግመዋለሁ፣ ባለቤታቸው ሲባል ሩቀያ ቢንት መሐመድ ረሱልላህ ሰለላሁ ዐለይሂ ወሰለም መሐመድ ረሱልላህ የሳቸው ልጅ የሆኑት ሩቀያ እና ሂጅራ ማለት ብዙ ነው። ያላቸውን ስብዕናቸውን ሀብታቸውን ምናምን ትቶ መሰደድ ማለት ነው። ነገር ግን ሰሃበቱ ረሱልላህ ሪድዋኑላሂ ተዓላ ዐለይሂም አጅመዒን ክብርና ከፍታ ብለው የሚያስቡት በኢስላም መንገድ ላይ የሚከፈልን መስዋዕትነት ነው። ከኢስላም በፊት በባጢል ላይ በሽርክ ላይ የነበረው ዝና፣ ክብር፣ ሀብት ለአላህ ተብሎ ሲተው ያ ትዝታን አይፈጥርም። ለምን? አላህ ከነሱ ያን ገዝቷቸዋል። ኢነላህ እሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም እኮ ነው። አላህ ከሙእሚኖቹ የገዛቸው ገንዘባቸውንም ነፍሶቻቸውንም ቢአነ ለሁሙል ጀና በጀነት ነው የገዛቸው። ይሄንን ያውቃሉ። ስለዚህ ለአላህ ብለው ጥለውት የሚሄዱት ነገር ክብር ነው የሚጨምርላቸው። ለአላህ ብለው የሚገረፉት ነገር፣ የሚራቡት፣ የሚጠሙት ከሀገር መሰደዱን ዑስማን ኢብኑ አፋን እንደ ትልቅ ክብር እንደሚያዩት ባለፈው ሳምንትም ተናግሬያለሁና ሂጅራ ማለት በተለይ ዑስማን ዘንድ ለየት ያለ ስሜት እንዳለው ብዙ ሰዎች ብዙ የታሪክ ዘገባዎች ያሳያሉ። ወደ መካ ተሰደዱ ዑስማን፣ ከዛም ተመልሰው ወደ መዲና ተሰደዱ። የዑስማን ሂጅራ ማለት በጣም ስምጥ ያለ ትርጓሜ የያዘ ነው። ዝም ብሎ ተራ ከአንድ ሀገር ወደ አንድ ሀገር መሰደድ በሚለው ብቻ የሚቆም አይደለም። ለአላህ ብለህ ስትሰደድ ብዙ ነገሮች አሉ። የምትወደውን የምትናፍቀውን ነገር በሙሉ ትተኸዋል ማለት ነው። ከዛ ወደዛ ኢልቲፋት አታደርግም፣ ዞር ብለህ አትመለከትም፣ ትተኸዋል በቃ። ሐታ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሐጅ አድርገው እኮ ብዙ አይቀመጡም ነበር። በቃ መካን ለማን ብለው ትተውታል? ለአላህ ብለው በጣም የሚወዱትን ሀገር እኮ ነው። ስለዚህ መዲና እንኳን ከተከፈተ በኋላ እኮ መካ ሄደው መሞትን አይፈልጉም ነበር። ለምን? ያን የሚወዱትን ሀገር ለአላህ ብለው ትተውታል። የዛን አጅር አላህ ዘንድ መተሳሰብን ነው የሚፈልጉትና ዑስማን ከፍ ያለ ትርጓሜ ይሰጣሉ። ለዚህም እኮ ነው የነቢ ንግግርም ሰለዋቱላሂ ወሰላም አወል ሙሃጅር ኢለላህ መባሉ ትልቅ ትርጉም አለው። የመጀመሪያው በአላህ መንገድ ላይ ከሉጥ በኋላ የተሰደዱ ናቸው ሲባል ያ ትርጉም ራሱ ለዑስማን የሚሰጠው ቦታ ከፍ ያለ ነው እና ያንን እያሰቡ ነው በህይወታቸው ሙሉ የሚኖሩት። ከገንዘባቸውም ከስልጣናቸውም ከህይወታቸውም ዑስማን ኢብኑ አፋን ሂጅራቸውን ያስበልጡ ነበር። ለዚህም አንድ ጊዜ ያው عندما حصره الثوار وهو خليفة يريدون عزله أو اغتياله እሳቸውን ያው መጨረሻ ህይወታቸው ላይ የተከሰቱ ክስተቶች ውስጥ እሳቸውን ከበው ወይ ስልጣናቸውን ለማስለቀቅ ወይ እሳቸውን ለመግደል የነበረው እንቅስቃሴ ላይ ዑስማን ኢብኑ አፋንን ለማጥቃት ከፍተኛ እንቅስቃሴ ነበረ። ወደ መጨረሻ እናየዋለንና በዚያን ጊዜ المغيرة بن شعبة የሚባሉ صحابي تقدم إلي يا أمير المؤمنين አሏቸው። አንቱ የሙእሚኖች አሚር ኃላፊ አለቃ የሆኑት ዑስማን ሆይ አሏቸው። ለቀድ ነዘለ ቢከ ማ ተራ አሁን ይኸው እርሶን ለመግደል ወይ የሆነ አደጋ ለማድረስ ከበው ይዘዋቸዋል እና አሁን በእርሶ ላይ የሆነውን ሁኔታ እያዩ ነው ያለውን ችግር وإني أشير عليك بثلاث اختر إحداهن ሶስት ነገሮችን እኔ አሁን ለርሶ እነግረዋለሁ እጠቁመዋለሁ ከሶስቱ ግን አንዱን ምረጡ አሏቸው ለዑስማን ኢብኑ አፋን። ከሶስቱ አንዱን መምረጥ ግዴታ ነው አሏቸው። إما أن تخرج فتقاتلهم ከዚህ ቁጭ ካልኩበት ቦታ ወጥተው እነዚህን ሰዎች መጋደል አሏቸው።
ያን ለማድረግ ደግሞ አይከብድም فإن معك قوة وعدد قوة وعدد ብዙ ቁጥር ሰራዊት አለው ኃይልም እጆ ላይ አለ እርሱ መሪ ነው وانت على الحق وهم على الباطل እነዚህ እርሱ ላይ አደጋ ለማድረስ የከበቡ ሰዎች ደግሞ ሐቅን ይዘው አይደለም እርሱ ግን ሐቅ ላይ ነው ያሉት እነዛ ተቃራኒ ደግሞ ለማጥቃት የመጡት ሰዎች ደግሞ ምን ላይ ነው ያሉት ባጢል ላይ ነው ትክክለኛ መንገድ ላይ አይደሉም በተሳሳተ ጎዳና ላይ ነው ያሉት ሁለተኛ وإما أن تفتح لك من خلف الدار بابا አሁን ከኋላ በኩል ዋናውን የቤቱን መውጫ ትተን በጀርባ በኩል መውጫ በር እንክፈትልህ አሏቸው تخرج منه في غفلة منهم حيث تحملك رواحلك إلى مكة ከዛ ያው እነሱ ማናቸውም እነዚህ ተቃዋሚዎቹ ሳያዩ በድብቅ ወጣው በገመሎ አሳፍረኖ ወደ መካ እንልኮሃለን فإنهم لا يستحلوا دمك وأنت بها እዛ ደግሞ መካ ከሄዱ መካ ላይ የተከበረ አገር ነው መካ ላይ حرم ላይ መጋደሉም ስለማይቻል እዛ መጥተው እርሱ ላይ አደጋ ሊያደርሱ አይችሉም እና መሸሽ ይሆኑታል አሏቸው ሁለተኛው የመጀመሪያው መጋደል ነው ሁለተኛው ደግሞ በጀርባ ሚስጥራዊ በር ከፍተንለው ወጥቶ ወደ መካ መሰደድ ነው ሶስተኛ وإما أن تلحق بالشام فإن بها معاوية سلالو ويدقمو ودا الشام كمدينة يوتنا ودا الشام ششت يادرقوا الواتشو ويجيب الخليفة العظيم بكلمات አሁን እሳቸው ይሄ በልጠት የሆነ ለመኖር የመጓጓት አይነት ስሜት ያለው ሰው አይነት መልስ አልመለሱም አንዳንዴ አስባዋል ቤተ መንግስትህ ተወሩ ሰዎች ሊያጠቁ ወይ ሊገድሉ ወይ ስልጣንን ሊወስዱ ባሉበት ሰዓት አንተን ሊያወጣህ የሚችል ኃይል መጥቶ ምን ልርዳህ ሲል በዘመናችን እንደዛ ገምቱ እንኳን ተከቦ ሰው የሚያድነው ተገኝቶ የሚያድነውን ባያገኝ እስከ መጨረሻው ሰዓት ተጋድሎ ይሞታል እንጂ ሰው ስልጣኑን መልቀቅ እኮ አይፈልግም ዱንያዊ አመለካከት ዓለማዊ እይታ ሲሆን ነው ይሄ እና ዑስማን ግን እንደዛ አይደለም እንደዛ አይነቱን ሐሳብ አይደለም ያሰቡትማ ምን አሉ ልክ እንደው ይሄ ሙሃጅር መሆናቸውን እንደው የሚያስታውስ ከፍ ያለ ቦታ እንደሚሰጡበት ያለን ነገር የሚጠቅስ ነው እና ምን አሉ قال رضي الله عنه مجيبا صاحبا اما ان اخرج فاقاتلهم እኔ ከዚህ ቦታ ወጥቼ እነዚህን ሰዎች መጋደል ለመጀመሪያው ጥያቄ فوالله بالله ስም እምላለሁኝ አሉ لن اكون اول من يخلف رسول الله صلى الله عليه او يخلف رسول الله صلى الله عليه وسلم في امتي بسفك الدماء كالله ملكتኛ በኋላ እሳቸው በህይወት የሉ የመጀመሪያው የእሳቸውን ኡማ ደም በማፍሰስ የመጀመሪያው ሰው መሆን አልፈልግም ማለት እኔ ጦርነት ከፍቼ እነዚህን የከበቡኝ ሰዎች ሙስሊሞች ናቸው ስለዚህ እነዚህን ሰዎች ከነቢ ትእዛዝ ውጭ ወጥቼ የመጀመሪያው የሙስሊሞችን ደም የሚያፈስሰው መሆን ፈጽሞ አልሻም وإما خروج إلى مكة ود مكة مسددي لولتنياو ጥያቄ فإني سمعت رسول الله صلى الله عليه وسلم يقول يوما አንድ ቀን የአላህ መልእክተኛ ሲናገሩ ሰምቻለሁኝ አሉ ምን يلحد رجل من قريش بمكة يكون عليه نصف عذاب عالم ولن أكون هذا الرجل مكة لاي النبي صلى الله عليه وسلم يتناقروا عند نقر نبراتشو من دنو لو دفتو يميمتا أمام سؤال مالتنا كالله من قد يافنقت أسعي هوننا إذا كقريشوش هونو مكة لاي دم ميافس يا الله نهجقاتوش يميتس يمكان حرم يتكبر ابو تنال يمكانم كبر يميتس يهونه سو
ይመጣል ብለዋል አሉ። አንድ ቀን ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሰምቻለሁኝ። በሱ ላይ ደግሞ በጣም እንደው የዓለም ቅጣት ሁሉ እሱ ላይ ይስፈንበት ብለዋል ነቢ መሐመድ። አሳማሚ የሆነ የአላህ ቁጣ ቅጣቱ በሱ ላይ ይሁን ብለዋልና እኔ እዛ ሸሽቼ እዛ ቢመጡና እነዛ ሰዎች ጋር ሌላ ነገር ቢፈጠር የመጀመሪያው መካ ላይ ያንን ስተት ይፈጽማል ተብሎ የአላህ ቁጣ ይወርድበታል የተባለ ሰው መሆን አልፈልግም አሉ። ማአነሁ አላ ዒልሚን የቀኝ እርግጠኛ ዑስማን በነቢ ንግግር ያምናሉ አይደል? አንተ ከዚህ በኋላ ምን ወንጀል ብትሰራ አይጎዳህም ብለዋቸዋል አይደል? ስለዚህ እዛ ይሄ እኛ እናምናለን በነቢ ሰለላሁ ዐለይሂ ወሰለም ንግግር፣ የእሳቸው ንግግር ሐቅ ነው። ዑስማን እንዲህ አይነቱ ሰው እንዳልሆኑ ውስጣቸው እኮ ሊቀበል ይችላል። ግን ምን ያህል ጥንቃቄ እንዳላቸው የፈለገ ቢመሰከር ለዚህም ነው ነቢ የመሰከሩላቸው። እንዲህ አይነቱን በትንሽ ነገር ወይ ለግል ህይወት ወይ ለምን ሲባል የሙስሊሞችን ደም የሚያፈሱ አይነት ሰዎች ስላልሆኑ እኮ ነው የመሰከሩላቸው እንጂ ተመስክሮላቸዋል። ማን የጀነት ናቸው ተብሎ ከተመሰከረላቸው ሰው ውስጥ ናቸው። ከዚህ በኋላ ምንም ብትሰራ ደግሞ ነቢ በጣም ከተደሰቱበት ሰው ዑስማን ናቸው። የዛኔ ሰደቃውንም በጣም ተደስተውባቸዋል። ሄዶ ነቢ እሳቸውንም ተደስተውባቸው ነው የሞቱት። ከመሆኑ ጋር ግን ያ ሙልሂድ የሆነ ሰው የአላህን ህግጋቶች የሚጥስ ያፈነገጠ ሰው ይመጣል ስላሉ እኔ እንደዛ ያ ሰው ልሆን አልፈልግም አሉ። ወለን አኩን هذا الرجل ሶስተኛው وإما خروج إلى الشام لأن فيها معاوية زاد لنا ودا شام هيد مبالي دقمو ولن أفارق دار هجرتي ومجاورة رسول الله صلى الله عليه وسلم ما حييت ولن أفارق دار هجرتي ومجاورة رسول الله صلى الله عليه وسلم ما حييت ወደ ሻም መሄድ የሚባለውን ነገር አሉና ፈላ والله አሉ والله በአላህ እምላለሁ አይሆንም አሉ። በምንም መልኩ ቢሆን ተሰድጄ የምኖርባትን ሀገር ተለይቼ አልወጣም አሉ። ወለን ኡፋሪቅ አበደን ዳረ ሂጅረቲ እሱም ብቻ ሳይሆን የነቢን ሰለዋቱላሂ ወሰላሙ ዐለይሂ ጉርብትና በህይወት እስካለው ድረስ ተነጥዬ የነቢን ሀገር የሳቸውን ምድር የሳቸውን የኢስላም መዲና ለቅቄ አልሄድም ማለት ኢዘን ሶስቱም አይሰራም ማለት። ይሄ ሲሆን ምን ሊመጣ እንደሚችል እኮ ዑስማን ያውቃሉ። ምንም ሸክ የለውም። ወይ ወጣው ካልተጋደሉ ወይ ወደ መካ ሄደው ካልመሸጉ ወይ ሙአዊያ ጋር ሄደው እዛ ሰላም ማግኘት ጥበቃ ያገኛሉ እና ይከላከሉላቸው እንደውም ጥሩ አቅም ይኖራቸዋል። ሁሉንም አልፈልግም ማለት ሁሉንም አልፈልግም። መጋደልም እኔ መጀመሪያው መሆን አልፈልግም። መካም ሂጄ ደግሞ የአላህ ቁጣ ይወርድበታል የተባለ ሰው አለ። ምናልባት እኔ እንደሆነ አልፈቅድም። ከእንደገና የአላህን ለአላህ ብዬ ሀብቴን ሁሉ ነገሬን ጥዬ የተሰደድኩባትን መዲና የነቢን ሰለዋቱላሂ ወሰላሙ ዐለይሂ እሳቸው ያረፉባትን ቦታ በፍጹም በህይወት እስካለው ድረስ ጥዬ አልወጣም ማለት። ኢዘን ይሄ ከባድ ነገር ነው። አሁን ሂጅራ ማለት ምን ያህል ከባድ እንደሆነ እዚህ ጋር እናያለን ማለት ነው። እሳቸው ለአላህ ብለው ጥለው ያለ አይደለ የሚወዱትን ሀገር ምን መካን በጣም ይወዳሉ እኮ ሀገራቸው ነው የተወለዱበት ትብታቸው የተቀበረበት ግን ለአላህ ብለው ጥለው ወጣዋል። ስለዚህ የዛን አጅር አላህ ዘንድ ነው ማግኘት የሚፈልጉት። እዛው በተሰደዱበት ሀገር ለአላህ ብለው ለአላህ ዲን ብለው በኖሩበት በሞቱበት ሀገር ላይ ነው መቀስቀስን የሚፈልጉት። ኢዘን ይሄ የዑስማን ለሂጅራ ያላችሁ ለአላህ ብለው መሰደድ ማለት ስደት ማለት እኮ ከሚያጓጓው ከምትፈልገው ነገር በሙሉ ትተህ አላህን መርጠህ ወደሱ መሸሽ እኮ ማለት ነው። አሁንም እኮ እኛ ማድረግ እንችላለን። የግድ ሀገር መለወጥ አይደለም። ኖርማሊ የመጣንበት ሀገር የሚታሰበው አይደለም። ለሂጅራ እንደ እስላም የምታስበው አይደለም። ግን ወንጀሎችን ሀጅር ማድረግ እንችላለን እኮ አንችልም? የአላህን ትእዛዛቶች አንድ ሀገር በሸሪዓ አይተዳደር
እኔ ግን በምችለው መጠን በራሴ ላይ ማወጅ አልችልም እችላለሁ ብዙ ንተከረከለ ያሳይ እንዲህ ነው የሰው ልጅ ካለ ኢንሳኑ አክተር ሸይን ጀደላ ለከራከር ካልክ መከራከያ አይጠፋም ግን እንደዚህ ወስደህ ነው በቃ ይህ ነው ዑስማን ማለት وهو يحمل هذا الولاء للهجرة ولحقها عليه ለሂጅራ ለስደት ሂጅራ ለሚባለው ነገርና ለሷ ሐቅ ይሄን ያህል ኃላፊነት ነው ዑስማን የተሸከመው ታዲያ በስንት ይሄንን ሲናገሩ እድሜያቸው ስንት እንደሆነ ታውቃላችሁ 80 ነው እድሜያቸው እኮ ከፍ ብሏል ዑስማን ረዲየላሁ ዐንሁ ግን በፍጹም انه يرفض اي نقد شكلي او موضوعي ሂጅራን ይጎዳል የሚባለው ነገር በቃ ያንን ሊያጎልባቸው የሚችል ነገር በፍጹም አይፈልጉም ومغادرته المدينة التي عاش ومات بها رسوله الحبيب وصاحبه أبو بكر وعمر نقب للهجرة يرفضه ويأبى مدينة لك وموتات نبي صلوات الله وسلامه عليه ينور بات يموت باتنا حاجر ወዳጆቹ ከሳቸው በፊት የነበሩት አለቆች መሪዎች የነ አቡበክርን የነ ዑመርን መሬት እነሱ ያረፉበትን መሬት ለቆ መውጣት ሂጅራን ያበላሻል ብሎ ያስባሉ نقض للهجرة يرفضها ويأبى بفصل سزهنا على جمال حتى ولو كان ثمن الرفض حياة أم بما مالتاچو የሚያስከፍለው ህይወታቸውን ቢሆን እንኳን ዑስማን الأمان كما أن خوض معركة مسلحة ضد الثوار الذين هم برغم تمردهم الرجيم مسلمون ومنتمون إلى دينه وعقيدته مدينة لا يدمالوا وقامالوا أمي وقعوا سووش دقموا ጥፋተኛም ቢሆኑ ሙስሊምን የሚሉ ናቸው የራሳቸውን ህይወት አሳልፈው መስጠት ነው የፈለጉት ዑስማን እነዛ ሰዎች ላይ ይችላሉ እኮ ተመሩድ ነው አመፀኛ ናቸው ሸፍተዋል ያን ማድረግ አልነበረባቸው ነገር ግን ሙስሊም ነን እኔው መከተሉን አቂዳ የሚከተሉ ሰዎችን ግን በፍጹም አላደርግም አሉ ይሄን አለማድረጌ የሚያስከፍለኝ ዋጋ ህይወቴን እንኳን ቢሆን ቢያሉ የፈለገ ከሳቸው ወለመን ሻ أن يختلف معهم في الرأي بحسب የሳቸውን አቋም እንኳን ምርጫቸውን ባትደግፍም የዑስማን አቋም ያ ነበር ነገር ግን ለዑስማን ሂጅራ ማለት ምን አይነት ቦታ እንዳላት የምትረዳው እዛ ቦታ ላይ ስትቆም ብቻ ነው ዑስማን ከምንም በላይ انها تعني ما صنعه تماما شيء اهم من الامن واغلى من الحياه ከደህንነትም የበለጠ ዋጋ ያለው ከህይወትም በላይ ደግሞ የሚከፈልበት ነገር ነው ብሎ ያምናሉ ህይወት ለህይወት ከመከላከል በላይ ምን አለ የለም አይደል እሳቸውም ከህይወታቸውም በላይ ሂጅራቸውን ይጠብቁታል ለአላህ ብሎ የተሰደዱበትን ሂጅራ ከመልቀቅ ለዛ ህይወታቸውን መገበርን ይመርጣሉ እንደተባለውም ይሄንን በተግባር አዋሉት መጨረሻ ላይ ሂጅራ ካሚላ ኢላላህ ነው ولا ينبغي أن يكون للذي جاء لكبر لسلطان ولا للمال لجنزب ولا للحياة نفسها سلطان لنفسهم مبت دينورات يفلقوا بهجراتهم لإسلام تقولوا بمدرجوا نجر على ضمير المهاجر وروحه طيب هذه عثمان ولقد تنازل عثمان لإسلامه ولهجرته عن جاهه وعن ماله وأخيرا عن حياته لإسلام سيلو لهجراتشو سيلو عثمان تنازل አደረጉ ክብራቸውንም ስልጣናቸውንም ገንዘባቸውንም መጨረሻም ህይወታቸውን ሰጡ ነው ዱንያን የተሰላበቱት እንግዲህ ይሄ ሂጅራን በተመለከተ ነው ዑስማን ለሂጅራ የሚሰጡት ቦታ ምን ያህል ከፍ እንደሆነ ቀጣይ ደግሞ ስለንትናቸው እየከፋፈለ እንድናይ ነው እንግዲህ አሁን ቀጣይ ደግሞ ይሄ ገንዘብ መስጠት ነፈቃ መስጠት ደስ አይለንም አይደል
መስጠት የምትባለውን ቃሏም እኮ ብዙ ደስ አትልም። አንዳንዴ በተለይ መስጊድ አካባቢ ከሆነማ ስለ ሰደቃ ምናምን ከሆነ የሚወራው ሐዲሱ ራሱ ተፍሲሩ ቀስ ብሎ ሽልክ ይላል ሰውየው። ገና ለገና አምጣ የሚባል ይመስል አንዳንድ ሰው ደግሞ ሌላውን ሲሰጥ ደስ አይለውም። አዎ አበዙት ይላል። አይሰጥም። በእርግጠኛ ብዙ ጊዜ አበዙት የሚል ሰው አይሰጥም። ሰው ሲሰጥ ግን ይሸመቀቀዋል። ለምን መሰለ? በመስጠት የሚገኝ ትልቅ ነገር አለ አይደል? አይሰጥ ስስታም ነው። ዝም አይል ሰዎች ይሰጣሉ። አልገባችሁ? እኔ ስላጋጠመኝ ነው። ያ ሲያጋጥማችሁ ገባችኋል፣ ችግር የለም። እንለፍ የዑስማንን ታሪክ እንዴ ከገንዘብ ጋር ያኔ ሰሃበቱ ረሱልላህ ረضوانላሂ ተዓላ አጅማዒን እንኳን ገንዘባቸውን ህይወታቸውን ሰጥተዋል ለኢስላም ሲባል ምንም ጥርጥር የለውም። ግን የተለየ ዑስማን ሲሰጡ በቃ ነቢን ያስደስቱ ነበር። እንደ በደስታ የነቢን እንባ እኮ ያመጣሉ ዑስማን። ስለዚህ ሰደቃ ሰው ሲሰጥ ደስ ካለ ጥሩ ኢማን አለ ማለት ነው፣ በወንድም መደሰት። ስለዚህ መስጠት ያስደስታል ማለት ነው። ኦኬ ሰዎች ሲሰጡን ተቸግሮ የሆነ ሰው እስቲ ገንዘብ አንጡናን ሲባል ደስ ካለ ጥሩ ነው። ደስ ሲለው አንተ ይክፋ ጥሩ ነገር ነው። ولو رأيناه وهو يعطي أمواله بغير حساب للدعوة التي آمن بها وحمل مع المؤمنين لواءها لرأينا رجلا من طراز فريد. عثمان بن عفان ገንዘባቸውን ሲሰጡ ያለ ገደብ ሲሰጡ ለዳዕዋው ለዛ ላመኑበት ለኢስላም ሰንደቅ ዓላማውን ከሌሎች ጋር ሆነው የተሸከሙለትን የኢስላም ኃላፊነትን እንዶ ለዛ ዲን የሚሰጡትን አሰጣጥ ካየ ሌላ ነው የሚመስሉት ዑስማን። እሳቸውን የሚመስል ነገር አታገኝም። ምሳሌ ነው ምን ይላል? لقد كان يبدو بعطائه وبسخائه وكأنه الممول الوحيد للأمة الناشئة الجديدة. የዑስማንን አሰጣጥ ለሚያይ ሰው ለዚህ ለአዲሱ አሁን ገና ኢስላም እየተገነባ አይደለ? አዲስ ደውላ አዲስ ሀገር እየገነቡ ነው መሐመድ ሰለላሁ ዐለይሂ ወሰለም። በኢኮኖሚው በኩል ብቸኛው ሰው እሳቸው ይመስላሉ። በቃ በዚህ በገንዘብ ዙሪያ ኢስላም ለሚፈልጋቸው መቼም አንድ ሀገር ስትመሰረት ሁሉ ነገር ያስፈልጋል፣ ሰራዊት ያስፈልጋል፣ ሁሉም ነገር ሲያስፈልግ ለሁሉም ነገር ግን ዋናው ነጥብ ማንቀሳቀሻው ምንድነው? ገንዘብ ነው። ዑስማን ሙመዊል الوحيد ይመስላሉ። ብቸኛ የዛ ገንዘብን አውጥቶ የሚሰጡ በቃ ብቸኛ ሰው ይመስላሉ ሲሰጡ ለሚያያቸው ሰው። ምሳሌ ሆነና የበለጠ ይገባናል። عند جزء عندما هاجر الرسول صلى الله عليه وسلم وأصحابه إلى المدينة لم يكادوا يستقرون بها حتى فاجأتهم مشكلة المياه. النبي صلى الله عليه وسلم وجه مدينة سيسددوا صحابه يجنميزوا እሳቸው በሄዱበት ጊዜ በቃ ያው በብዙ ነገር መዲና ላይ የነበረው ነገር አልተመቻቸውም ነበር። ራሱ በጣም ወባ ነበረው። ብዙ ነብዩ ሰለላሁ ዐለይሂ ዱዓ አድርገው ነው ከዛ ተነቅላ የጠፋቸው። ሌላም ነገሮች እንደ መካ ሆነላቸው በጣም የተለያየ ነበረ ሁኔታውና አንዱ ያጋጠማቸው ነገር ምን ነበረ? የውሃ ችግር። ውሃ እንደ ልብ ማግኘት አልቻሉም እና አንድ ውሃ ነበረች ወካነ ቢያ ምንጭ ነገር ናት። በጣም ጣፋጭ የሆነ ጥፍጥና ያላት ምርጥ ውሃ ነበረች እዛ መዲና ላይ እና ቢዕር ሮማ ትባላለች። እና አንድ ይሁዲ ነው የዚህች ውሃ ባለቤት። እሱ ደግሞ እያንዳንዱን ሰው በከፍተኛ ገንዘብ እያስከፈለ ነው የሚሰጣቸው ውሃውን ለመጠጣትም ለከብቶቻቸውም ለምናምንም ቢሆን ማለት ነውና መጀመሪያ የሌሎች ነበረ የጊፋር ሰዎች አካይ ንብረት። ከዛ በኋላ እሱ ገዝቶ ያ መዲና ላይ ያለው ይሁዲ ለሙስሊሞቹ ያው በከፍተኛ ገንዘብ ውድ ዋጋ ይሸጥላቸዋል ውሃ እና ሁሉም ገንዘብ የላቸውም።
ደግሞ በብቸኝነት የራሱ ሀብት ነው። ተመልከት መብት የሚባለው ነገር የሚኖረው ደውላ የነቢ መሐመድ ሰለላሁ ዐለይሂ ወሰለም እየመሰረቱት ያለው ሀገር ላይ ነው። ውሃውን ግን በብቸኝነት ሲቆጣጠር አምጣ ተብሎ እንኳን አይገደድም ወይ አካፍል እንኳን አላሉትም። ኢስላም በመድራችን ላይ መተዳደሪያ ቢሆን ብዙ ይጠቅም ነበር እና ነቢ መሐመድ ሰለላሁ ዐለይሂ ወሰለም አንድ ጊዜ ተመኙ ለው يجد من بين اصحابي من يشتريها እንደው ከኛ ከሱሐቦቹ መካከል እቺን የምንጭ ውሃ እንደው ከዚህ ሰውዬ ገዝቶ የሚገላግለንና በቃ ሙስሊሞቹ ያለ ገንዘብ ያለ ክፍያ በነፃነት እንደልብ እንዲጠጡ ከብቶቻቸውንም እንዲያጠጡ በቃ ተመኙ ነቢ መሐመድ ሰለላሁ ዐለይሂ ወሰለም። ተመልከት መንግስት ናቸው ነብይ ናቸው። አንድ ተራ ግለሰብ ነው ሀብቱ ያለው ግን መቀማት ይችላሉ ማለት እንደ እንትን አስተሳሰብ እንደ ኢስላም ስላልሆነ ነቢ መሐመድ የተውት እና ተመኙ ግን በቃ ችግር ፈጥሯል ማለት ነው። ችግሩን እንኳን ፈጥሮ ድርድር አይደለም እንደው ተሰጠን ምናምን አይደለም እንደው ማን ይሄን ሰውዬ የሚገዛልኝ አሉና እንደው አሰቡ ነቢ ተመኙ። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ይሄን ጊዜ ሰሙ የነቢን ሰለላሁ ዐለይሂ ወሰለም ምኞት። ዑስማን እንኳን ነቢ ፈልገው እንዲሁም እና ወሳራ ዑስማን ረዲየላሁ ዐንሁ ኢላ ተሕቂቅ ረግበት الرسول صلى الله عليه وسلم የሳቸውን ፍላጎት ለማሟላት ተንቀሳቀሱ ዑስማን فعرض على اليهودي صاحب البئر ان يبيعها له ሄደና ይሁዲው ጋር ሽጥልኝ አለው። ምን ይመስላል በመፈልገው ዋጋ ለግዛው አልሸጥም አለ። አልሸጥም አለ። فساهم عثمان على نصف እሺ በግማሽ አለው። እሺ ግማሿን ያንተቱን ግማሹ የኔ ይሁን በዚህ እንስማማለን የግማሹን ልግዛ ነው። مرحبا አለ ተስማማ ሰውየው። واشترى النصف ب12000 درهم 12000 ድርሃም ከፍተኛ ገንዘብ ነው ይፋዲ በዛን ሰዓት ዝም ብሎ እንትን እንዳይመስላችሁ በጣም 12000 درهم ከፈሉት على ان تكون لليهودي يوما ولعثمان يوما አሁን ግማሽ ሆነ። ስለዚህ በምን ተስማሙ? አንድ ቀን ያንተ ነው አንድ ቀን ስልጣኑ የኔ ነው። አንተ በአንተ ቀን ትሸጣለህ እንደልብህ ታደርጋለህ፣ ሁለተኛውን ቀን ደግሞ የኔ ነው እኔ እንደፈለኩ አደርጋለሁ ነው። ከዛ ተስማሙ እሺ አለ። فكان المسلمون يستسقون في يوم عثمان ما يكفيهم يومين ስለዚህ የዑስማን ቀን ተራ በሚሆንበት ዕለት ሙስሊሞቹ ይመጡና ለሁለት ቀን የሚበቃቸውን ውሃ ይቀዳሉ ከብቶቻቸውንም ያጠጣሉ። ነገ እሱ ጋር ማን ሄዶ ይነታረካል? ሐላል ነው ተስማምቶ ነው ቀኑን እንጂ ብዛት አይደለም የተነጋገሩት። ብዕር ነው ያው ዝም ብሎ ምን ማድረግ ይቻላል። ስለዚህ የዑስማን ቀን ሷሃቦች ሄዱና ዛሬ ዑስማን ቀን ነው መርሐባ በነፃ ነው አለላህ ተዓላ አስበዋል አላህ ዘንድ የሚገኘውን አጅር። አሁን እኛ ብንል ያችን ቶሎ አድርገ እንዴት አድርገ ውሃን ቋጥራ በእያንዳንዷ እንደምናተርፍ ምናምን ነው እኮ የምናስበው። ሰዎች ጠጥተው ሲረኩ አላህ ዘንድ ያለ እርካታ እንደው ዱዓ ሲያደርጉ ቀልባቸው ላይ ጠብ ሲል አልহামዱሊላህ ሲሉ አስበዋል። ሄዶ ይሄ የአላህ ተውፊቅን ይፈልጋል። ወደንም ጠላን እኮ እንደዚህ ስግብግብ ምንለትን ዱንያ እንሰራበታለን። ዑስማን ግን እንደዛ አደረጉ እና አሁን ይሄ ሰውዬ وهكذا وجد نفسه وقد خسر سوقه التي كانت ማለት ራቢሃ የነበረችው የሚያተርፍባት የነበረችው ሱቁ ከሰረች። የሱ ቀን ቢያንቃቃም ይመጣ ሰው የለም። ስለዚህ ምን አማራጭ አለው? ምንም فعاد يعرض على عثمان ان يشتري منه النصف الثاني بل ግማሹንም ግዛኝ አላቸው ለዑስማን ነው። ዑስማን አይሉ እንደ ዘመኑ ብልጥ ነጋዴ ብትሆን አልፈልግም ትላለህ። ለምን ትገዛለህ? በአንተ ቀን ትሸጠዋለህ የሁለቱን ቀን አይደለም። ቢዝነስ ቢዝነስ ማይንድ ጥሩ ነው ከተባለ እንደዚህ እኮ ነው። በቃ ሰውየው መሮት እንዲወጣ ነው ታረጋው ወይ በረከስ ቢሰመን በخس ደራይ በቃ እንግዲህ አንተ ገዢ የለም በቃ የሆነ ብር ልስናውጣ
መጀመሪያ ካቀረብክለት ገንዘብ ውጭ ነው የምናደርገው አይደለም ሐቂቃ ነው እኮ አይደል ምን ያደርግለታል ይሁዲው መቼም አበላሽው የጋራ ንብረት ነው የሱ ቀን ደግሞ የሚጠቀምበት ከሌለ ላኪን ዑስማን ከእንደገና ግማሹን ገዙትና ገንዘቡን ሰጡት ሙሉ ለሙሉ ለሙስሊሞቹ ሰደቃ ወቅፍ አረጉ አሁን ድረስ አለቻቸው አምናላችሁ እዛው መዲና ላይ وهكذا وقد خسر سوقه التي كانت فعاد عثمان جزود وفاضت البئر بمائها العذب በጣም ደግሞ ጣፋጭ ውሃ ነበረ ለመዲና ሰዎች በሙሉ በነፃ የምትከፋፈል ሆነች بغير ثمن وبغير حساب عندي عثمان እንዴት አድርገው طيب وعندما كثر الداخلون في دين الله بالمدينة وصار المسجد يضيق بهم እዛ መዲና ላይ ሰዎች ወደ እስላም በብዛት እየገቡ ባለበት ወቅት መስጊዱ ትንሽ ጠበብ አለ እየጠበባቸው ሲመጣ تمنى رسول الله صلى الله عليه وسلم لو يجد من بين أصحابه من يشتري نبي محمد صلى الله عليه وسلم መስጊዱ ዙሪያ ላይ ያሉትን ቤቶች እንደው የሚገዛላቸውና ከመስጊዱ ጋር ለሶላት ለመስገጃ እንዲቀላቀል የሚያደርግላቸውን ሰው ፈለጉ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ በተለያየ ምክንያት ቢገባ እጃቸው ላይ አያሳድሩም ስለዚህ አንድ ነገር ሲያስቡ ምንድነው የሚያደርጉት ለሱሐቦቻቸው ያቀርባሉ እንደው ይሄን ማድረግ የሚችል ማን ነው ይላሉ ኢዘን አሁንም ይሄው ነው የኛ ሱና ለመስጊዶቻችን የሚያስፈልጉን ነገር እንዲህ አይነት ጉዳዮች አሉን ብለን ማቅረብ ነው ማለት ነው ቀልብ ደስ ብሎ ስጥ ካልሰጠ ቢያንስ አትኮሳተር ውጣና ሄድ ሌላ ሰው ይስ ከየት ይመጣል ታዲያ ገንዘቡ አልገባ ስለዚህ አሁን እዚያ ያኒ ፈርስጃ ባረከላሁ ፊኩም መስጊድ ገዛና ሌላም ወጪው ሲያስፈልጉ በቃ ምንም አማራጭ የለም ዛሬም ነገም አምጡ ይላሉ አይባልም ማለት ነው አላህ ይስጥህ አንተም ስጥ አንፊቅ ينفق عليك ስጥ አላህም ይሰጣል ምስኪን ከሆንክ መላእክቶችም እኮ ይረግሙሃል በተነሳ ቁጥር اللهم اعطي المنفق خلفا የሚሰጥን ሰው ጫማምረለት ይሄ اعطي الممسك تلفا ይሄ እጁ እንዲጨበጥ ብሎ የማይነሳውን ደግሞ ዘርጋ ማይሉን እዛው ያዝበት ይላል ስለዚህ በተለያየ ነገር አላህ ያስወጣናል ኢዘን መስጠት ከአላህ መሰጠት ነው ይላሉና ይሄው ነብይም እንደዚህ ነው ያቀረቡ የሚጠይቁት ታዲያ መስጊዶች አሉን ምሳሌ መድረሳዎች አሉን በምን እናስተዳድራቸው السماء لا تمطر الضوء كسماي ወርቅ ብር ታረግፋለች እንዴ አታዘንብም የግድ ለምን ሰራቸው ለኢስላም ለዲን የሚያስፈልጉ ነገራቶችን በሙሉ ስናወጣ ደስተኛ ሆነን እናውጣ እየሰሰትን ቢሆን ነፍስያችንን ቢብትለንም ላኪን አትጠራጠሩ አላህ ዘንድ ያለ ትልቁ ሀብት እሱ ትልቁ ሀብት አብሽሩ ከዛ አላህ እናንተንም ፈታ ያርግላችሁ ያርግልን ለሁላችን በታወራ እና ከዛ ነብዩ ሰለላሁ ዐለይሂ ወሰለም ማን ነው ይሄን የሚያደርግልኝ ብለው ተመኙ كي تضم إلى المسجد ويزداد بها رحابة واتصال صفا عندي مالتنا أهون مسلمان إيه نجر سمو يا نبي صلوات الله وسلامه عليه قوت فلاقوت عندهنم أوقنا وذهب إلى أصحاب ذلك المكان النزاع بيتوچو ذا مسجد زرع يالو تمسوج هيدونا واشترى منهم بثمن باهٍ ለመስጊድ ነው ያው ሁላችንም የምንሰግድበት ነው በዚህ አጁ የሁላችንም ነው ስለዚህ ትንሽ እንደው እናንተም ሳትጎዱን ቀንስ አድርጋችሁ ያው ሁላችን የምንጠቀምበት ነውና ሽጡልኝ አላሉ ሙስማን አላሉ ከሚፈልጉት በላይ ገንዘብ ሰጠው ገዙ በውድ ዋጋ ለመስጊድ ነው ካለ ስጥ አትከራከር እኮ ነው አሁን ለምን ዓላማ እንደሚውል ይሄን ነገር ማሰብ ነው ለመስጊድ አይደል
ለመስጂድ የሚወጣ ገንዘብ የፈለገ ከፍተኛ ገንዘብ ይሁን ወላሂ ከስም አንዷ ረካዓ ትበልጣለች አላህ ዘንድ እንኳን ያ ሁሉ ሰው ሰግዶ በመታገኝበት አጅር ከፍቶ ሄዱና ዑስማን በውድ ዋጋ ገዙ። ሩዋዶች ምን ይላሉ? ب25 25,000 አውጥተው ገዙ አሉ። ከዛ ለማን ሰጡት? ያው ለነብዩ መስጂድ ሰለላሁ ዐለይሂ ወሰለም። የዑስማን ወቅፍ አድርጎ የሰጡ ብዙ ነገሮች አሁን ድረስ አሉ መዲና ላይ። ትልቅ የተምር ዑምራ ሐጅ ሄዱ ሰዎች እኮ ይጎበኙታል። ትልቅ የተምር ማሳ እኮ አለ እርሻ የዛሬ 1400 ምናምን ዓመት በፊት ወቅፍ የሰጡት እስካሁን ድረስ በየአመቱ ያ ምርት እየመረተ ለሚያስፈልጉ ነገራቶች ይውላል። ሱብሃንአላህ አስበዋል። ከዛን ጊዜ ጀምሮ ያለ አጅር ወቅፍ መስጠት አላህ ዘንድ። ዑስማን ግን የሉም በህይወት ምድርን ተሰናብቷል። ስራቸው ግን ከማንም በተሻለ አካውንታቸው ላይ ይገባል። ዑስማን እንዲህ ናቸው። አላህ እንደው የማይቆም የሆነ ሰደቃ ምንሰጥ ያድርገን። ነገ ለምንገላገላት ዱንያ ምናስባት ቤት ምንሰራው እንደው ቀን ከሌት ልባችን ጠብር ግፍ ብሎ እኮ ምናስበው ቤት ለመስራት ለዛም የተሻለ ተፎካክረን ያው አንስራ አይደለም። አንዳንዱ ይገላምጠኛል እንዲህ ሲል አንስራ አይደለም አልሰራም ብትል ከጎንህም አታናግሩና እና እንደዛ አደረጉ። አንድ የነብዩ ከዛ ደግሞ መካ የተከፈተ ጊዜ የተወሰኑት ነው። وعندما فتح الله مكة لنبيه وعاد إليها ظافرا كريما مكة يتقطعوا ጊዜ ነብዩ መሐመድ ሰለላሁ ዐለይሂ በአሸናፊነት ሸሩን ሲገቡ መስጂድ الحرام አካባቢውን ማስፋት ፈለጉ። رأى أن يوسع المسجد الحرام فعرض على أصحابه بيت ملاصق للمسجد أن يتبرعوا لغرض توسعته እዛ ዙሪያው ላይ ያሉትን ሰዎች ባለቤቶች እስቲ ተበሩ አድርጉ ስጡ አሏቸው። ስጡ ለመስጊድ ነው አጅሩን ታገኛላችሁ አሏቸው ነው። فاعتذروا بأنهم لا يملكون غيره يا رسول الله እኛ እኮ ከዚህች ውጭ ምንም የለችንም ምኑን እንሰጣለን አሏቸው። አይገርምም? ነቢ ጠይቀው እምቢ ሲሏቸው ነቢማ አይከፉም እኮ እምቢ በማለታቸው እዚህ ድረስ ነው ማለት ያ ረሱላህ ይኸው ብቻ እኮ ነው ያለንና ይሄንን ከሰጠን ምን ላይ ተለዋጭ ቤት እንኳን የለን ገዝተን የምንገባበት አቅም የለንም አሏቸው። ወለይሰ ለሁም ማሉ ይሽተሩነ ቢሂ ሲዋ ሌላ ገዝተው ለመኖር የሚችሉ የሚገቡበትን ቤት ለመግዛት የሚያስችልም ገንዘብ የለንም አሏቸው። አሁንም ዑስማን ሶስተኛ ሰሙ لم يكد يبلغ النبأ مسامع حتى صار إلى أصحاب الدار الواسعة العريضة واشتراها منهم ب10,000 دينار. هذا الناطق يقول عثمان نبي محمد النزان سوج هدو طيقوا النزان سوج ችግር እንዳለባቸው ሌላ አማራጭ እንደሌላቸው እንደሆነ ዑስማን ሰሙና በፍጥነት ሄደው የነዛን ሰዎች ቤት ገዙና ለመስጂዱ ሰጡ። አሁን ዑስማን እንቀጥል። 9ኛው ዓመት ሂጅሪያ ላይ ሂረቅል የሚባል ኢምፕራጦር የሮማው ገዢ ወደዚህ ወደ አረቡ አገር ላይ የነቢን ሰለላሁ ዐለይሂ ወሰለም የሰሃቦችን እንቅስቃሴ ያይ ነበርና ደስ አይለውም። ያ ደግሞ በወቅቱ ሀያል ነን ብለው ራሳቸው በእርግጥም በወቅቱ ሀያል ናቸው፣ አምባገነን ናቸው። እንደ ዘመናችን የሆኑ ሀገራቶች አሁንም ከኛ በላይ ሰው እኮ የለም ይላሉ። ሰው ሀገር ገብቶ መሪ ያወጡ የለ እነ ትራምፕ አምባገነንነት እና የሙስሊሞቹ እንቅስቃሴ ልክ አይደለም አለ እና ሙስሊሞችን ማጥቃት ፈለገ።
بزان جزي دقمو اسم الناو نبي محمد صلى الله عليه وسلم لقد كان الدين الجديد برسوله العظيم ورجاله الشجعان البواسل قد ملأوا حياته وحياة بيزانطا كلها إيه يا بيزانطا إمبايرن ينبي انكسكاسي إن يصحابو شو انكسكاسي وستولاي انتن فترو بتال من دنو هي سقات قلق أن يسويش لن يمسل تانكو بزي بيازوت أكايد كقتلو عدقانو يلال እንዳለው አደጋ ሆኖ መጨረሻ የማይቀር ነው እና ይሄ ስጋት ነበረው وفعلا وكان امبراطور يومئذ የዛ ወቅት ደግሞ ፉርሶች እና ሮማዎች ሁለቱ ነበሩ ትላልቅ ኢምፓየር ፉርስ ማለት አሁን ኢራኖች ከበፊትም ጀግኖች ናቸው ያው የሚያመልኩት ያነበ ብቻ ትልቅ ታሪክ ያላቸው ናቸው ከነሱ ጋር የዛኔ ጦርነት አድርጎ ሮማዎቹ ፉርሶችን አሸንፈዋቸው ነበር እና ያ ደግሞ ለነሱ በጣም ትልቅ ዝናና ትልቅ ስልጣን ነበር እና በጣም በቃ በትዕቢት ላይ ትዕቢት ጨምሮላቸዋል በቃ ከኛ በላይ ማንም የለም የሚል ስሜትና እንኳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ሰሃቦቹን አረቦቹን እንደተራ እረኛ አድርገው ነበር እኮ ደግሞ ከመጀመሩ ነው ይያሉ እኮ ይቀልዱባቸው ነበር እናንተ ከመጀመሩ ነው ወደዚህ ይያሉ እና እነሱን ደግሞ እንደቀላል እንደሚያሸንፉ ይገምቱ ነበርና قرر أن يسير بجيشه إلى هذه الأمة الجديدة في بلادها وديارها الزاو مدينة درس متو لما تقعد صحابة لاي نبي صلوات الله وسلامه عليه استاجهم لاي أتك علي حزب لاي عادق على مدرس لما تقعد وسن وفعلا أمر قواته بالاستعداد سراويتون اندي زقاجو عزز وانتظار أمره بالزحف تأزاز كي سطاتشو اندي تبابكو زحف تنسو انقدي تبلو سيتاوج لينكس حقسو مالتنا وده نبي محمد صلوات الله وسلامه عليه يه زينا درساتشو فنادى في أصحابه بالتهيؤ إلى الجهاد نبي صحابه تشاتشو انتزقاجو قالوا እነሱ መጥተው ከማጥቃታቸው በፊት እኛ ማጥቃት አለብን አሉ እንዘጋጅ እና የዛኔ ደግሞ በጋ ነበረ በቃ ተራራ ያቀልጣል አሉ ኃይለኛ ፀሐይ የነበረበት አገሩ በወቅቱ ደግሞ ከፍተኛ ድርቅ የተመታበት ነበር ፀሐይ ነበር ብቻ እንትን ብሏል ንዳድ ሆኗልና ሙስሊሞቹ በኢማናቸው እንደው ያንን ነገር ፀሐዩንም ሙቀቱንም ተቋቁመን እንሄዳለን እንጋደላለን ጂሃድ ፊ ሰቢልላህ በረሃውንም አቋርጠን እንሄዳለን ብለው ተዘጋጁ ነገር ግን ያንን ወስነው ኢማናቸው ለማንም እንደማይበገር ይታወቃል ላኪን فمن اين لهم العتاد والنفقات المهم በጣም ከፍተኛ የሆነ ወጪ ትጥቅና ስንቅ ሊያደራጁበት ያስፈልግ ነበርና ከየት ያምጡት ይሄንን የላቸውም ማዕከላዊ መንግስቱም የለው ነብይ ባዷቸው ነው ስለዚህ ለዚህ የሚበቃ ነገር የላቸው ከዛ ነብይ ሐض الرسول صلى الله عليه وسلم اصحابه على صحابዎቻቸውን ስጡ ይያሉ በቃ ቅስቀሳ ጀመሩ ያው ሁሉም የሚችለው ይሰጥ በቃ فاعطى كل قدر በሚችለው የራሱን የሚችለው ሁሉም ከቀኝም ከግራም وصارت النساء بالحلي ሴቶቹ ደግሞ ይሄ ያላቸውን ጌጣቸውን ሱብሃንአላህ ከበፊትም ጊዜ ነው ይሄ ጌጦቻቸውን ምናምን ወርቆቻቸውን ያወጡ ሰጡ ወደ ነብይ ሰለላሁ ዐለይሂ እያመጡ ማለት ነው እሳቸው በዚህ ጉዳይ ሊስተዒነ به في اعداد الحمله ሰራዊቱን ሊያጠቃቸው የሚመጣውን ኃይል ለማጥቃት ለዛ ዝግጅት እንዲያደርጉት ገንዘባቸውን ሴቶችም ሁሉ ሰጡ ነገር ግን በዳነት ተበሯት جميعها لم تكن لتغني كثيرا امام المتطلبات الهائله للجيش الكبير ይሄ ከሰራዊቱ ግዝፈት አንፃር ለዚህ ሰራዊት የሚበቃ አልሆነ አይሆንም ሰራዊቱ በጣም ብዙ ነው በሰራዊቱ ልክ ደግሞ ያስፈልጋል ትጥቅና ስንቅ እና ምን እንደሚያረጉ ያሰቡ ባለበት ሰዓት
ወቅቱ ደግሞ በጣም ራሱ ሰራዊቱ ጀይሽ الاسራ ነው ችግረኛው ሰራዊት የችግሩ ሰራዊት የችግር ጊዜ ተንቀሳቀሰ ሰራዊት በጣም ብዙ ችግር ያዩበት ዘመቻ ስለነበረ እና ጀይሽ الاسራ ነው በሚል እንኳን ስያሜ የተሰጠው ተቡክ ላይ የተደረገ ማለት ነው ከዛ ነብይ ሰለላሁ ዐለይሂ ሲያው ብዙ ሰራዊት አላቸው ረጅም ሰልፍ ነው ونظر صلى الله عليه وسلم الى الصفوف الطويله العريضه من الذين تهيئوا للقتال بقى አብረዋቸው ለመጓዝ የፈለጉ በጣም ብዙ ሰዎችን አዩ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ግን ምንም ትጥቀም መሳሪያ የላቸውም وقال من يجهز هؤلاء ويغفر الله له እነዚህን የሚያስታጥቅልኝና አላህ የሚምረው ሰው ማን ነው ከዚህ ውስጥ አየ ነብይ ሰለላሁ ዐለይሂ ለሰራዊቶቻቸው ለሱሐቦቻቸው ሊነግሩ የሚችሉት ነገር ጀና ነው ሐቂቃም ደግሞ ስላመኑበት ስለ ጀና ነው አላህ ወንጀሉን እንዲምረው ጀነት መግባት የሚፈልግ እነዚህን ሰራዊት በደንብ አድርጎ የሚያስታጥቅልኝ ማን ነው ሲሉ ማን አለ ዑስማን አሉ وما كاد عثمان يسمع نداء الرسول صلى الله عليه وسلم سموا عثمان ይሄንን ሲሉና حتى صار الى مغفرة من الله ورضوان يا الله ውዴታ يا الله ምህረት ለማግኘት عثمان من ያህል እንደሚፈጥን ይታወቃልና وهكذا وجدت العسرة الضاغطة عثمان كذا رضي الله عنه سراويتون بمولو أنا يشلال وقام رضي الله بتجهيز الجيش كله كلهم سراويت بمستادك عند عثمان حتى لم يترك بحاجة إلى عنده جمد إنكم قولوا التبلو كليلاسو بما أسفلك درجة كلهم نجر عثمان أموالهم يقول ابن شهاب الزهري من يلالو عثمان لزدي لجيش العسرة የተቡክ ዘመቻ ጊዜ 940 ገመሎችን አምጥተው ሰጥተዋል ስንት 900 قدم عثمان لجيش الأسرة في غزوة تبوك 940 بعيرا 940 ገመሎችን و60 فرسا 60 ፈረሶች ሲደመሩ ስንት ሆነ أتم بها الألف አንድ ሺህ አይ መስጠት ልብ ያሞቃል እኮ ስትሰጥ ደግሞ አላህ ይሰጣል ዑስማን ተሰደው ነው ይሄን ሀብት እኮ ያለ በቃ ይሰጣሉ መስጊድ ማን ይገዛል እኔ አለው አረ ይሄንን ውሃ ማን ያጠጣልኛል ሹፍ ዑስማንን የተምር ቦታ ሰጥተዋል ወቅት ያረጉት የእርሻ ቦታ አላቸው ውሃ አላቸው መስገጃ ቦታ ሐረም ላይ መዲናም ላይ መካም ላይ ተውሲያው ላይ የዑስማን ድርሻ ትልቅ ነው ሰራዊትንም ደግሞ በማስታጠቅ ዑስማን ታዳ ብቸኛው አጋራይ ሙስሊሙን በል እና በጣም አመጡና ሰጡ ይሄ ብቻ መሰላችሁ እንዴ ሁዘይፋ ምን አሉ جاء عثمان الى رسول الله صلى الله عليه وسلم في جيش الأسرة ب10,000 دينار ከእንደገና 10,000 ዲናር አመጡና ወርቅ ሰበሃ በይነ የደይህ ወደ ነብይ ሰለላሁ ዐለይሂ ፊት አፈሰሱት ከአንድ ከ960 ከ940 ግመሎችና ከ60 ፈረሶች ውጭ ነብይ ሰለላሁ ዐለይሂ ወሰለም فجعلها الرسول صلى الله عليه وسلم يقلبها بيده እንደው በቃ ነብይ በጣም ተደሰቱ ተሰም እና ያን ገንዘብ እንዲገልበጥበጥ ያረጉት ወደዛ ወደዚህ ويقول غفر الله لك يا عثمان ما أسررت وما أعلنت بقلصم بدبكم ያደረከውን ነገር በሙሉ አላህ ይማርሃሉት ነብይ ብለው የማይማራል እንዴ የሳቸው ዱዓ ወደ ኋላ አይደለም وما هو كائن እስከ يوم القيامة የሚሆነውን ነገር በሙሉ አላህ ይቀር ይበልሃባቸው ዑስማን ነብይ መሐመድ አይ ነብይ በጣም ተደሰቱ ከሚያስፈልገውን ነገር በሙሉ እኔ አለሁኝ አሉ عبد الرحمن بن عوف من ይላሉ የዛን شهدت رسول الله صلى الله عليه وسلم وقد جاء عثمان بن عفان في جيش الأسرة ب700 أوقية من ذهب 7000 أوقية ورق አምጥቶ ለነብይ ሰጣቸው የዛን ጊዜ ወርቅ ሰዋብ ከዛ ነብይ ብዙ ዱዓ አደረጉለት
ألم أقل لكم إنه كان يبدو كأنه الممول لحل الأمة الجديدة والدين الجديد عنده لذي لعديس أمنات لإسلام لذي لعديس مهبرسب لم يجنبوا بالتنيو ممول عثمان على الفاتحهم من إيه اللي هذا الرجل عثمان يا متى اللي يسفعله الله يسفعله ها አሁን ይሄን ስታይ ዑስማን ሁሉንም ነገር ነው ማለት ነው ሀጅር ያደረጉት شوف لو لم يكن قد هاجر الى الله سبحانه هجرته صادقه ትክክለኛ ሂጅራ ባይሆን ለአላህ ብለው አይደል የተሰደዱት ሁሉን ነገር ትተው እውነት ባይሆን አንሰትሁ ኩል ሸይ ሁሉንም ነገር ነው ያስረሳቻቸው እውነት ባይሆን ይሄን ያደርጉ الا الله ورسوله والدار الاخره አላህን መልእክተኛውን አኺራን ብቻ ነው ሂጅራ ያላስረሳቻቸው ከዛ ውጭ ያለውን ነገር በሙሉ ዑስማን አስረስቷቸዋል አለ ገንዘባቸውን አየ መርሳት ማለት እኮ ለኸይር ማስቀደም ማለት ነው እኛ እኮ ስለምንወዳት ስለምንናፍቃት እኮ ነው ይዘን የትያየን ወይ እንሞታለን ወይ አንዱ ይወስዳታል ደውኩ ታርቃለች ደስ ብሎ እንኳን ሳትኖርባት አናደ ፈታ ሳንልባት አይ ወይ ሰጠን ሰው ፈታ አላለበት ወይ አላለበት እኛ ስስታም እኮ አዑዙ ቢላህ ቡኽ እኮ አይመስላችሁ ቡኽ ነው ዑስማን ያደረጉ ገባ አንሰቱ ኩል ሸይ ምንም እና ነብዩ ሰለላሁ ዐለይሂ ወሰለም ያንን ጦር ይዘው ሄዱ تبوك የሚባል ቦታ ደረሱ ومضى صلى الله على رأس جيشه المسلم حتى وصلوا موطنا يدعى تبوك في منتصف الطريق بين المدينة ودمشق مدينة دمشق مكان وهناك جاءت الأخبار مبشرة بأن الإمبراطور الذي كان يعود العدة للزحف من دمشق قد سلم الله عزمه كذا يبصرات زينة لنبي متعلق صلوات الله وسلامه عليه مدينة لمورر عصب وينبروا إمبراطور ሰራዊቱን አጥፎ አላህ ፈርሃት ለቆበት ተመልሶ ሄዷል አላህባቸው ነብዩም ሰለዋቱላሂ ወሰላሙ ዐለይሂ ደሳላቸው የማንም ደም ሳይፈስ ተመልሶ በሚሄዱ አይ ጦርነት አማራጭ አይደለም የሰው ልጆችን ደም ማፍሰስ ተመራጭ ጉዳይ አይደለም ሰዎች እንደሚያወሩት አይደል ነብዩ በጣም ነው የተደሰቱት በምንም መልኩ ጦርነትን አማራጭ አድርገው አይዙም አበደን መጀመሪያ መጣውባቸው ሲያጠቋቸው ነው ከራስ ላይ የመከላከል አገር ለቀው ሁሉ ሄደው አለቀ ሲሏቸው እኮ ነው የተከላከሉት መሐመድ ሰለዋቱላሂ ወሰላሙ ዐለይሂ እና وغادر دمشق نافضا يديه من محاولته لأن بعد أن علم بخروج النبي صلى الله عليه وسلم نبي صلوات الله وسلامه عليه الناس صحابه متوطئوا የሚባለው ነገር ሲሰማ እጁን ያጨበጨበ ዲመሽቅን ለቆ ሄደ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም በጣም ደስ አላቸው وحمد الرسول صلى الله عليه وسلم ربه اللهنا مسجدوا انكف المؤمنين القتال እንደው ሙስሊሞቹ ግድያ ውስጥ ሳይገቡ እንደው ደማቸው ሳይፈስ በሰላም መመለሳቸውን ورجع الجيش بكل عطاده الذي امده به عثمان ሰራዊቱ እስከ ሙሉ ትጥቁ ተመለሰ ስለዚህ ለዑስማን ይመለሳል በለነ መትገምተው ይየነው ያላንደ فالاسترجع من ذلك شيئا فالاسترجع من ያህል ወሰዱ ዑስማን عند سنتي ما ناس ملسوا ولا قرشا او بعيرا او خطاما مرم نجر لا عندك ولا كلهم كلا توت وحاشاه ان يفعل كده مهم قالوا حابت ነው አይደል ጦርነቱ አልተካሄደም መልሱልኝ ያ ረሱላህ አላህ ዑስማን ولقد ظل كما كان دوما سريع التلبيه لكل امام من الرأي የነብዩ ሰለላሁ ዐለይሂ ወሰለም ጥቆም በቃ ፍላጎት በማሟላት ፈጣን ነበሩ እና ወደ መዲናም በሚመለሱበት ሰዓት ሰራዊቱ ግመሎቹም ፈረሶቹም ሁሉም ገንዘቡንም ጭምር ዑስማን መልሰው ወደ ራሳቸው አልወሰዱም እዛው في سبيل الله ለአላህ መንገድ ለአላህ ብለው እዛው እንደሰጡት ተው ማለት ነውና በዚህ ዑስማን ኢብኑ አፋን በጣም ይታወቃሉ በቃ كان دومن سريع التلبيه በቃ ሁሌም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሆነ ነገር ገንዘብ ጋር በተያያዘ የሆነ ነገር ከፈለጉ ፈጣን መልስ ይሰጡ ነበር ሱብሃንአላህ ስለ አቡበክር ስናይ የሆነ ነገር እናያለን ስለ ዑመር ስናይ ጀግንነታቸው ይሄ ዱንያን ሙሉ ለሙሉ ለቆ መውጣት
ይሄ ተቀሽፍ በቃ ለአላህ ብሎ ራስን ዝቅ አድርጎ መኖርን ዑስማንን ደግሞ ተመልከት ሐያአቸው ገንዘባቸውን አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉንም አይነት ባህሪ ያላቸው ቸርነቱም ዱንያን ትቶ ደግሞ በቃ ዛሂድ መሆኑንም ዝህድና እንዲህ ነው በመሰረቱ ሀብት ያለ ያንን ሀብት ለአላህ ለሚስኪኖች ለተቸገሩ ሰዎች ማዋል እንጂ ዝህድና ምንም ስራ ሳይኖር እያከክ አይኔ ዛሂድ ነኝ አላህ ባሪያ ነኝ ማለት አይደለም ላ እንደዚህ አይደለም እንዳታስቡ በእስላም እንደዚህ አይደለም ይሄ ዛሂድ ነው ይላል ደካማ ሆኖ ስራ ማይሰራ ቁጭ ብሎ እንደሱ አይደለም አቅም አለ ገንዘብህን ለአላህ ስትሰጥና ምንም በዛ በዱንያው አንተ ራስ ነፍስያ ሳይመጣ ሳይል ለአላህ ብለህ ጥለህ ዝቅ ብለህ ኑረ ለሌሎች መኖር ስትችል ነው እና ዑስማን እንዲህ አይነት ሰው ነበሩ ይሄ እንግዲህ አየ ሙሃጅር التي حاجه عثمان يعني كهجره ጋር ነው የሚያገናኘው هذه لمحه من ذا تكشف لنا حقيقه الهجره التي هاجرها عثمان እና ለምንድን ነው ያለው ዑስማን አየ ሂጅራ ሲወጡ ለአላህ ብለው الهجره التي جعلته يخرج من ماله ገንዘባቸውንም ለአላህ በመስጠት ነው ጥለው የሚወጡት ومن جاهه ክብራቸውንም ዱንያቸውንም ሁሉንም ነገር ለአላህ ወደ አላህ ሲሄዱ በቃ ምስኪን ባዶ ኸይረኛ ሆነው እና አንዳንዴ ዑስማን በቃ እንዲህ ሲያደርጉ ደግሞ የሚገርመው ነገር በሰዎች እይታ ውስጥ የሚገቡ አልነበሩም አንዳንዴ ሰዎች እኮ ሲሰጡ ባረከላሁ ፊኩም ጀማዓ እናዋጣ አውጣ ምናምን ይላል አንዳንድ ሰው ጥሩ ነው ለማንቀሳቀስ አንዳንዱ ደግሞ ለምዶበታል ያውጣ ያንዳንዴ ሄደና ያሳየና ያስገባል ዑስማን ሲሰጡም እኮ አይታይም ሌሎች የሚሰጧቸው በጣም ብዙ ነገሮች በሰዎች መካከል እንኳን ቁጭ ብለው ከሆነ ማንንም አያውቅም እሳቸው በጣም ሀያ አላቸው እንቅስቃሴ እንኳን አያደርጉም እና በቃ ይሄ እይታ ምናምን የሚከት ነገር ሲመጣ ጀርባ ይሰጡ ነበር ጀርባ ይሰጡ አይስራቸው ለአላህ ብቻ ማድረግ ማለት ነውና እንዲህ ነበሩ በቀጣይ ደግሞ መቼም ነፈቃውን በተመለከተ ይሄን ያህል ካን አላቸው ብዙ በጣም በቀጣይ ደግሞ ዝህድናቸው ኢባዳቸው እንዴት ነበር የሚለው እናያለን አቡ አላህ ሰምቶ ከሚጠቀሙ ሰዎች አላህ ያድርገን አላህ ሰጥቶን የምንሰጥ ያድርገን አሚን በል አሚን አላህ ይስጣችሁ አሚን ሰጥቶ ደግሞ እንዳትይዝ አሚን በል አላህ ሰጥቶን የምንሰጥ ያድርገን ወላሂ በመስጠት ውስጥ ብዙ ደስታ አለ ነብይ ይደሰታሉ አላህም ይደሰታል አላህ ጀለ ሻኑ የምትሰጠው ሰውም የተቸገረው ሰውም ይደሰታል ችግሩ ላይ ሲደርስለት ያ ደስታ በገንዘብ አይገዛም ወላሂ ሳስብ የተቸገረ ነው እንደም አላህ ምን ረዳ አርገን እንደው የተቸገሩ ሰዎችም በሙሉ አላህ ይድረስላቸው ሁላችንም ካለንበት ችግርና መከራ አላህ ያውጣን እንደው የሷሃቦቹን ህይወት እኛም በተወሰነ አላህ የምንኖር ሰዎች አላህ ያድርገን አላህ በሰማነው እንጠቀም ያርገን ሐቅን ሰምቶ ከሚከተሉ ባጢልን አውቁ ከሚርቁ ሰዎች ውስጥ አላህ ያድርገን اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب الله قراتنا امان يرجلنا الله يتوكلنا امان يدرك آراما بن آمين بن الله سلامون يبزالن እንደው ከችግርም ከመከራም ከድርቁም ከድህነቱም አላህ ይገላግለን አላህ ሀገራችንን እንደው ርዝቅ በርዝቅ የምትሆን አላህ ያድርግልን የበለጸገች ያደገች እንደው የሆነች አላህ ያድርግልን እንደው በሰው መካከል ያለን መገዳደል ተንኩሉንም ምናምን አላህ ያንሳልን ያ ረቢ ሌላው ዓለም እንደው ተመችቶት እንደሚኖር የኛም ሀገር ህዝብ ተመችቶት የሚኖር አላህ ያድርግልን አሚን آمين آمين سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك بارك الله فيكم وجزاكم الله خيرا